እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘው ከኢራቅ እስከ ኖርዝ አፍሪካ ድረስ የሱ ግዛት ነው። የዳዊት አይነት ንጉስ የለም። አንደኛ ዜና ላይ የተጠቀሰ ጥቅስ የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ኃያላን በየዕለቱ ይጨመሩበት ነበር። የእግዚአብሔር ሰራዊት ምን አይነት ነው? የእግዚአብሔርን ሰራዊት እስኪመስል ይላል። የዳዊት ሰራዊት በምን ይመስሉት? መሬት ላይ እንደዚህ አይነት ሰራዊት ያለው በፍጥረት ታሪክ የለም ማለት እንደ እግዚአብሔር ሰራዊት ነው። ስማ ዳዊት እኮ ቤቱ ያሰለጠነው አንድ ኃያል ምን እንደሚያደርግ ታውቃለህ? ዮርዳኖስ እስከ ላይ በሞላ ጊዜ በእግሩ ተሻገረ ይላል። ታውቃለህ? ስማ ከዳዊት ወታደሮች መካከል አንዱ ማለት ነው እየሮጠ ዮርዳኖስን ይሻገራል። ሰው በጀልባ አይሻገረው። ወረደ ይልና አንዱ እኮ ነው የሚከተለው ከኃያላኑ መሃል አንዱ ወረደ ይልና አንበሳ ገሎ መጣ። 3 ሜትር ቁመት ያለውን ግብፃዊ በእጁ ምንም ሳይኖር ገሎት ወረደ። እንደነዚህ አይነቶች ናቸው ከከስሮ ያሉት። አይደላደልም በእነሱ ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያት ያሪም አሚናዳብ ቤት ነው ሲሉ ሄደን እናምጣው አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። አስተካከለ። ምክንያቱም እግዚአብሔር በጣም ጠንካራ አምላክ ነው፣ ጻድቅ ነው። የሚፈልገውን ካላረክለት መንገድ ላይ ብዙ ነገር ሊሆን ይችላል ያው እንደሆነው ማለት። ስለዚህ በጣም በጥሩ የሆነ ሰረገላ እናዘጋጅለት አለና 30,000 ህዝብ ተሰብስቦ አሚናዳብ ቤት ሄደ። አሚናዳብ ራሱ በቃ ጎበኘኝ ነው የሚለው መቼስ። ንጉስ ቤቱ መጣ። እንኳኳ ቤቱ ታቦት አስቀምጦ ንጉስ ሲመጣ ይገርመዋል። እንዴ አንተ ታቦት ዳዊትን ቀብቶ ያነገሰ አምላክ አሚናዳብ ቤት ነው። የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል። አንድ ክፍል ውስጥ ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን ጭነውት ሲመጡ ዳዊት በጣም ይፈራዋል። እግዚአብሔር አመጣጡን አላወቀው ገና ዘዳግምንም ሌዋውያንንም አላጠናም። ግን እኔ አልጠጋውም አለ እግዚአብሔር። ታዲያ ምን እናርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው። አሚናዳብንና ልጆቹን እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ አንተ ከፊት ምራ አለው። ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። የእስራኤል አምላክ ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው እና ንጉስ ፈርቶ ከፊት ያሸበሽባል። 30,000 ሰው ሃርመኒውን ጠብቆ ኦርኬስትሬት በሆነ አይነት መንገድ በጣም ብዙ ሆታ ጩኸት ነው። የዳዊት ክብሩ ድሉ አይደለም እግዚአብሔር ነው። አምላኩን ይወዳል ዳዊት። እያሸበሸቡ ሲሄዱ ይላል የናኮር አውድማ ጋር ደረሱ። የናኮር አውድማ ጋር ሲደርሱ ከብቶቹ ራሱ ይገርማሉ፣ ተደናቀፉ ይላል። ሲመሯቸው አውድማው ላይ ሲደናቀፉ ኮረብታማ አካባቢ ሲደናቀፉ ይላል ዘንበል ሲሉ የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ መጽሐፍ ሲናገር ኦዛ ደገፈው አይደለም የሚለው በድፍረት ደገፈው የሚል ቃል አለ። ለምዶት እኮ ነው። እጁን ሲልክ እግዚአብሔርም ቀሰፈው። እግዚአብሔር አይደገፍማ። እግዚአብሔርን እኮ አልደግፈው በፍጹም። እኔን ተማምኖ እግዚአብሔር መንገድ አይጀምርም። እንኳን እኔን ተማምኖ መንገድ ሊጀምር አይደለም እኔን ተማምኖ አያስጀምረኝም። ምንም በህይወታችሁ ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ወድቆ ሞት ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት ይዤ አልሄድም አለ። እኔ ኧረ ስንት ጉድ አለኝ አለ። እኔማ ይዤው ከሄድኩኝ ማለቄ ነው አለ። እሞታለሁ አለ። እና ሲባል በዛው አካባቢ መንገድ ቀይሩና አቢዳራ ቤት ማን የተሻለ አለ ጥሩ ማን አለ ሲባል አቢዳራ አለ አሉት። እሱ ቤት ይግባ አለ። እግዚአብሔር ኦልሬዲ በሙሴ በኩል ህግ ሰጥቷል ማን እንደሚሸከመው። ቀዓታውያን ካልሆኑ በቀር የእግዚአብሔር የቃል ኪዳን ታቦት ማንም ብድግ አድርጎ ሊይዘው አይችልም። አላወቁም። ብድግ አድርገው አፈፍ አድርገው ይዞት ሲሄዱ እግዚአብሔር መሃል ላይ ይሄንን ሲያደርግ ዳዊት ይዤ አልሄድም አለ። ያስፈሪ አምላክ አቢዳራ ቤት ገባ ይልና አቢዳራ ቤት ሲገባ 3 ወር ተቀመጠ ይላል። ያቺ 3 ወር ዳዊት የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጌ ነው ወደ ኢየሩሳሌም የማመጣው ብሎ እያጠና የቆየባት 3 ወር ነች። ህግ ሲያጠና ነው የከረመው። ምክንያቱም አቢዳራ ቤት ይኑር አይልም ዳዊት። እኔ ከተማ መምጣት አለበት ነው። እንዴት ነው የምናመጣው ሌላ ስብራት እንዳይገጥመን ብሎ አቢዳራ ቤት ሲያኖረው አቢዳራ እግዚአብሔር እንደሚፈልገው አድርጎ ያዘው። የአቢዳራን ቤት እግዚአብሔር በውስጥም በውጭም እንደባረከ ንጉሱ ሰማ ይላል። ቤተ መንግስት ተሰማ። ሰርቶ አመጣው አላሉም አይደል? እግዚአብሔር ባረከው ነው ያሉት። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ። ከእናንተ ልፋት ውጪ የእግዚአብሔር እጅ እንደሆነ በሚያስታውቅ መንገድ እግዚአብሔር እናንተ ቤት ይስራ። ዳዊት ወደ አቢዳራ ቤት ቀዓታውያን ምናምን ይዞ ሄደ፣ ካህናት ይዞ ሄደ። እንደ እግዚአብሔር ህግ መሰረት የቃል ኪዳኑን ታቦት ኢየሩሳሌም አቅራቢያ ላይ ያለው የአቢዳራ ቤት። ስለዚህ ከዛች ከኢየሩሳሌም ከአቅራቢያው ወደ ኢየሩሳሌም ይዞት መጥቶ ቤተ መንግስቱ አለ። በቤተ መንግስቱ በስተሰሜን ትይዩ ነው ባይዘው መገናኛ ድንኳን ይሰራል። ቤተ መቅደሱ አለ። በቤተ መቅደሱ በስተሰሜን ትይዩ ላይ ምን ማለት ነው? ንጉሱ ከቤተ መንግስቱ ሲወጣ በቀላሉ የሚያየው ቦታ ላይ ነው። ግን የምታስታውሱ ከሆነ እዛ ምድረ በዳው ላይ ሄዶ ነፍሴ እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች አለ። ነፍሴ አንተን አለች አለና ምን ናፈቀ ሲሉት ዙፋኔና ንግስና አይደለም ያለው የእግዚአብሔርን ክብር አይ ዘንድ። የእግዚአብሔርን
ክብር አይዘንድ ማለት ምንድነው ትክክለኛ ትርጉሙ? ዳዊት ሁሌ ማለዳ ከእንቅልፉ ተነስቶ ወደ መገናኛው ድንኳን ይመጣና በመገናኛው ድንኳን በሩ ላይ ድንኳን ስለሆነ ክፍተት ነገር አለቻት። በዛች ውስጥ አሻግሮ ወደ ውስጥ ያይና ተመልሶ ሄደ። እሱን ነው ሚስ ያረኩታል። ክብር ለኢየሱስ ይሁን። ንግስናዬ፣ ዙፋኔ፣ ክብሬ፣ ስሜ አይደለም ያለው ያ ጧት አየው ነበር አለ። እሱን ሚስ አረኩታል። አቤሴሎም ዙፋኔን ወሰደ፣ እሱ አይደለም ማለት። ኦፍ ኮርስ እሱ የራስ ምታት ሊሆንበት ይችላል። አንገበገበኝ የሚለው ግን የእግዚአብሔርን የቃል ኪዳን ታቦት መቼ ነው ማየው? እግዚአብሔርን መቼ ነው ማየው? ምድረ በዳ ሆኖ ከዛ በኋላም ደግሞ የደብረ ዘይት ተራራን በእግሩ ሲወጣ ያለቅስ የነበረው በተራራው ላይ ቆሞ የእግዚአብሔርን ክብር መቼ ነው ማየው ይላል። የእግዚአብሔር ክብር የሚለው በቃል ኪዳን ታቦት ውስጥ ነው። በሙሴ ሕግ እንደተጻፈው ተሸከሙት ይላል። ባይዘወይ ሌላ ነገር ላይ አላስቀመጡትም። ተሸከሙት ነው የመጡት። ተሸከሙት ሲሄዱ ይላል በተወሰኑ እርምጃዎች መካከል ዳዊት መስዋዕት ያቀርባል። የተወሰነ ከሄዱ በኋላ ዳዊት ይሰዋል እግዚአብሔር በብዙ አክብሮት በብዙ ፍርሃት እንደተጻፈው እንደ ሕጉ ዳዊት እግዚአብሔርን ይዞት ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከተማ ሲገባ የከተማው ሕዝብ ሁሉ ተሰብስቦ እየጮኸ እግዚአብሔርን ተቀበለ። በዚህ ጊዜ ይላል መጽሐፍ ንጉስ ክብሩን ጣለ። እግዚአብሔር ሲመጣ ብዙ ጊዜ እንደዛ ነው አይደል የሚያደርገን? እንትና ዝብርቅርቅ ሊያደርገን ይችላል። ንጉስ ሲዘል የበፍታ ልብስ ነበር የለበሰው እና ሲዘል በንጉስ አይነት ፕሮቶኮል አይደለም ዝላዩ። ሜልኮል በመስኮት ቆማ ስታየው አለች ይሄ ሰው እረኝነቱን አልተወም አለች። ወደ ንግስና አልመጣም አለች። እንዴት ንጉስ እንዲሆናል አለች። እረኝነቱን አልለቀቀም ማለት ነው አለች። ባይዘው በእኔ ፊትና በእኛ ፊት አይደለም እኮ ያለችው፣ በመኳንንቶች ገረዶች ፊት እኮ ነው። አሁን ለመኳንንቶችም አይደለም አለችው፣ እታች ላለው ሁሉ አይሆንም አለችው። የምትሆነው ነገር ለንጉስ ይሄ ይገባው ነበር እንዴ አለችው። እንዲህ መሆን ይገባል በእግዚአብሔር ፊት። ንጉሱ ነው የሚገርመኝ። የእግዚአብሔር የቃል ኪዳን ታቦት ወደኛ ከተማ ሲመጣ አላት አሸብሽብ ያለው አላት። ቀጥሎስ አሸበሽባለሁ። እስካሁን ነው የገረመሻው? እቀጥላለሁ አለ። በጣም እኮ ለእግዚአብሔር እኮ ያለውን ክብር ነው የሚያሳየው። እቀጥላለሁ አለና ከሆንኩትም ይልቅ እሆናለሁ አለና ከዚህም በላይ ደግሞ እዋረዳለሁ አለ። ገና አሁን እንዲህ መሆኔ ነው የገረመሻው? ገና እዋረዳለሁ አለ። ገና እሱ ይፈልገው እንጂ ይቀበለኝ እንጂ እሺ አርገው ይበለኝ እንጂ ገና ከዚህ በላይ ለመዋረድ ዝቅ ለማለት ፈቃደኛ ነኝ። ንጉስ ሆኖ አልሳተም። አይ ከዚህም በላይ ሆናለሁ አለና አንቺ ባልሻቸው በእነዚህ ሰዎች ፊት እከበራለሁ አለ። አልዋረድም አላት። እግዚአብሔርን አክብሬ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። ናታን ለብቻው ለየውና እንደዚህ ያለው የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይላል አለው። ምን አለኝ ሲለው አክብረኸኛልና አልናከኝምና ከልጆች ዙፋን ላይ የሚቀመጥ አይታጣም አለ። ካንተ ልጆች የሚቀጥል ልጅ በሙሉ ዙፋን ላይ ይኖራሉ አለውና ከልጆች መካከል ምናልባት ቢበድሉኝ አላ እየቀጣሁ መልሳቸዋለሁ እንጂ አልቆርጣቸው። ለምን አክብረኸኛል። በዚህ ጊዜ ላል ዳዊት ተመስገን አው ድሮም ይገርምሃል ብዬ ነበር አላለም። ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መገናኛው ድንኳን ሄደና ይላል ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ? ቤቴስ ምንድነው አለው። ከበግረኝነት የጠራኝ ደግሞ ንጉስ ማድረግ ሳያንስ ስለ ትውልዴ አለው። ንግስና ለኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉስ አይጠፋም አልከኝ። አመሰግናለሁ አለው። እግዚአብሔር የዳዊትን ዙፋን ለዘላለም አረገው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጥ።